መንግስት የኮሪደር ልማት እንደሚቀጥል አስታውቋል። በዚህ ምክንያት የሚፈርሱ የመኖሪያ ቤቶችና የንግድ ሱቆች እንደሚኖሩም ያገኘነው መረጃ ያሳያል። በሌላ መረጃ ደግሞ ከዚህ ቀደም ቤታቸው የተወሰደባቸውን ባለንብረቶች በሚመለከት አዲስ መረጃ ይፋ ተደርጓል። ከበርካታ ባንኮች ከፍተኛ ብድር የሚወስዱ ተበዳሪዎችን ቁጥጥር እየተደረገባቸው እንደሚገኝም በዚህ ዝግጅታችን እንመለከታለን። ከበርካታ ባንኮች ከፍተኛ ብድር የሚወስዱ ተበዳሪዎችን መቆጣጠር መጀመሩን ሰምተናል። ከበርካታ ባንኮች ብድር የሚወስዱ ተበዳሪዎችን መቆጣጠርና የብድር ክምችትን ማስተካከል የሚችለውን የባንክ ሕግ ተከትሎ የመቆጣጠር ስራ እየተሰራ መሆኑን አውቀናል። ጥቂት ተበዳሪዎች ከበርካታ ባንኮች ተደጋጋሚ ብድሮችን የሚወስዱ እንደሆነ በተለያየ ጊዜ የኢትዮጵያ ብሔራዊ ባንክ ኃላፊዎች ሲገልጹ መቆየታቸው ይታወሳል። ከባንኩ የሚወጡ ሪፖርቶችም ይህንን የሚያሳዩ ሲሆን ብሔራዊ ባንክ አሁን እየከለሳቸው ባሉት ህጎች አማካኝነት ይህንን ድርጊት ለማስቆም እያሰበ እንደሆነ ለማረጋገጥ ችለናል። ስማቸው እንዳይጠቀስ የፈለጉ አንድ የብሔራዊ ባንክ የስራ ኃላፊ እንደገለጹት ከሆነ ተበዳሪዎች ከሁሉም ባንኮች ጋር በአንድ ጊዜ እየሰሩ የሚያንቀሳቅሱት የንግድ ስራ ቢበላሽ ብድር የሰጧቸውን ሁሉንም ባንኮች በአንድ ጊዜ ችግር ውስጥ ሲከቱ በተደጋጋሚ ጊዜ ታይተዋል። ሁሉም ባንኮች በሚባል ደረጃ ከፍተኛ ተበዳሪ የሆኑ አንድ አይነት ሆነው እናገኛቸዋለን ያሉት ኃላፊው ይህ አይነት የክምችት ችግርን ከመቆጣጠር አንጻርም ከዚህ ቀደም ብሔራዊ ባንክ ያልሰራበት ዘርፍ እንደሆነ ተናግረዋል። አሁን የባንኮችን ሀብት እየተጠቀሙበት ያሉት በጣት የሚቆጠሩ ሰዎችና ድርጅቶች መሆናቸውንም ገልጸዋል። የባንክ አገልግሎቶችና የፋይናንስ ዘርፉ በተወሰኑ ዘርፎች፣ አካባቢዎችና በጥቂት ተበዳሪዎች ላይ ብቻ በከፍተኛ መጠን ተከማችቶ የሚገኝ መሆኑን ጥናት በማድረግ እንደተደረሰበትና ውጤቱም ድንጋጤ መፍጠሩን የቀድሞ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ መግለጻቸው ይታወሳል። የሀገሪቱ ፋይናንስ በተወሰነ ዘርፍ ተከማችቶ ይገኛል። ዘርፉ በተወሰነ አካባቢ መከማቸቱ በእጅጉ የሚያስገርም ነው ያሉት አቶ ማሞ ለምን በተወሰነ አካባቢዎች ላይ ትኩረት እንዳደረገ ስናይ አስደንግጦናል ብለው ነበር። አሁን ባለው አሰራር ግለሰቦች የባንክ አክሲዮን ሲገዙ የአክሲዮን መጠናቸው በአንድ ባንክ ውስጥ ከ5 በመቶ እንዳይበልጥ በሕግ የተገደዱ ሲሆን ያላቸው የአክሲዮን መጠን ከ2 እስከ 5 በመቶ ከሆነ ደግሞ ከፍተኛ ባለ አክሲዮን ተብለው ይመደባሉ። በስራ ላይ ያለው ሕግ አንድ ባንክ ላይ ከፍተኛ ባለ አክሲዮን ተብሎ የተመደበን አካል በሌላ ባንክ ላይ አክሲዮን የመግዛት እድል እንዳይኖረው የሚከለክል በመሆኑ ይህም ሕግ የባንክ ባለቤትነት በጥቂት አካላት ላይ ብቻ እንዳይወድቅ የሚያደርግ መሆኑን የተጠቀሰው። በብድር አወሳሰድ ላይም ተመሳሳይ ነገር እንዲደረግና ጥቂት አካላት የባንክ ብድርን እየወሰዱ ያሉበትን አሰራር ለማስቀረት ቁጥጥሩ እየተከናወነ ነው ተብሏል። በሌላ መረጃ ደግሞ ከዚህ ቀደም ቤታቸው የተወሰደባቸውን ባለንብረቶች በሚመለከት አዲስ መረጃ ይፋ ተደርጓል። በዚህም መሰረት የቀበሌ ቤቶችን ለቀድሞ ባለቤቶች ማስተላለፍ መጀመሩን ሰምተናል። ከነበሩበት የቀበሌ ቤቶች ያለምንም ህጋዊ አሰራር እንዲወጡ የተደረጉ ግለሰቦችን ወደ ቀድሞ ቤታቸው የማስመለስ ስራ እየሰራ መሆኑን የሐዋሳ ከተማ አስተዳደር አሳውቋል። በሐዋሳ ከተማ ከቀበሌ መኖሪያ ቤታቸው የወጡ ግለሰቦችን የማስመለሱ ስራ መጀመሩን በቅርቡ የተሾሙት የሐዋሳ ከተማ ከንቲባ ተናግረዋል። ዜጎች ከቤታቸው እንዲወጡ የተደረገበት ተግባር ህጋዊ አሰራርን ያልተከተለና የመልካም አስተዳደር ጥያቄ ያለበት ነው ያሉት ከንቲባው ከቤታቸው የተፈናቀሉ ግለሰቦችን የማስመለሱን ስራ ጀምረናል ብለዋል። ዜጎችን ከቤታቸው የማፈናቀሉ ተግባር በማንና እንዴት እንደተከናወነ ለዚህም ህገወጥ ድርጊት በህግ የሚጠየቅ አካል ስለመኖሩ የተባለ ነገር የለም። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች በማስለቀቅ ለከተማ ነዋሪዎች ማስተላለፍ ጀምሬያለሁ ሲልም የሐዋሳ ከተማ አስተዳደር አሳውቋል። በዚህም የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማዋ ነዋሪዎች እያስረከበ መሆኑን የገለጸው በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች መዘዋወራቸውን ከንቲባው ገልጸዋል። በተለይ የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማዋ ነዋሪዎች ለማስተላለፍ ዝግጅት ተደርጎ መተላለፍ መጀመሩን ገልጸዋል። የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ ማስቀመጡንና የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት እንደሚሰራ ተናግረዋል። የከተማ አስተዳደሩ ይህ ቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ ከመቼ ጀምሮ ተፈጻሚ እንደሚሆንና ስንት ቤቶች ባልተገቡ ሰዎች እንደተያዙ ግን በይፋ የገለጸው ነገር የለም። የቀበሌ ቤቶችን የመንጠቅ ጉዳይ በሌሎች ከተማዎችም እንደሚቀጥልና የመንግስት አቅጣጫ መሆኑን የታወቀው የግል ቤት ኖሯቸው የመንግስት ቤት የያዙ ሰዎችን ከማስለቀቅ አንጻር የተጀመሩ ስራዎች ተጠናክረው እንዲቀጥሉ በመንግስት በኩል መወሰኑ ይታወሳል። ከዚህ ቀደም የግል ቤት ያላቸው ሰዎች የቀበሌ ቤታቸውን እንዲያስረክቡ በተደጋጋሚ ጊዜ ጥያቄ ሲቀርብ መቆየቱ የሚታወቅ ነው። የቀበሌ ቤቱን መልሰው በግል ቤታቸው መኖር የጀመሩ
የጀመሩ ቢኖሩም አሁንም ቀሪ ነዋሪዎች የግል ቤት እያላቸው የቀበሌ ቤት ውስጥ በመኖራቸው ክትትል እንዲደረግም ተጠይቋል። የቤት መረጃን ሙሉ በሙሉ በሲስተም ያላስገቡ ተቋማትም መረጃቸውን እንዲያስገቡ በማድረግ ላይ በትኩረት እንዲሰሩ መንግስት ትዕዛዝ አስተላልፈዋል። የግል ቤት ኖሯቸው የመንግስት ቤት የያዙ ነዋሪዎችን ከማስለቀቅ አንጻርም የተጀመሩ ስራዎች ተጠናክረው እንዲቀጥሉም ጥያቄ ቀርበዋል። በሌላ መረጃ ደግሞ መንግስት የኮሪደር ልማት እንደሚቀጥል አስታውቋል። በዚህም ምክንያት የሚፈርሱ የመኖሪያ ቤቶችና የንግድ ሱቆች እንደሚኖሩም ነው ያገኘነው መረጃ የሚያሳየው። ከሰሞኑ በአዲስ አበባ ከተማ የሚካሄድ አዲስ የኮሪደር ልማት እንደማይኖር ይፋ መደረጉ ይታወሳል። የከተማ አስተዳደሩ ዋነኛ ትኩረትም የተጀመሩ የኮሪደር ልማት ስራዎችን ማጠናቀቅ መሆኑን የተገለጸው። በሌሎች የሀገሪቱ ክፍሎች ግን የኮሪደር ልማቱ ተጠናክሮ እንደሚቀጥል ሰምተናል። ሁለተኛው ዙር የኮሪደር ልማት በቀጣይ ቀናት እንደሚጀመር የቢሾፍቱ ከተማ አስተዳደር አሳውቀዋል። የቢሾፍቱ ከተማ አስተዳደር ምክትል ከንቲባ ገዛኸኝ ደጀኔ እንዳሉት የቢሾፍቱ ከተማ የመጀመሪያ ዙር የኮሪደር ልማት የግንባታ ስራ አፈጻጸም ሂደት 98 በመቶ የተጠናቀቀ ሲሆን ሁለተኛ ዙር ግንባታ በቀጣይ ቀናት ይጀመራል። የሁለተኛው ዙር የኮሪደር ልማት ፕሮጀክቶቹ አጠቃላይ የቅድመ ዝግጅት ስራው መጠናቀቁንም ምክትል ከንቲባው ተናግረዋል። ከመጀመሪያው ዙር የተወሰዱ ልምዶችን ማዕከል በማድረግ በተያዘው ዓመት ሙሉ በሙሉ የሚጠናቀቅ እንደሆነም ተናግረዋል። ከቢሾፍቱ በተጨማሪ እንደ ሐዋሳና ጅጅጋ ባሉ ከተሞችም የኮሪደር ልማቱ እንደሚቀጥል የታወቀው። በደቡብ ወሎ ዞን ኮምቦልቻ ከተማ በተያዘው የበጀት ዓመት ተጨማሪ የ5 ኪሎ ሜትር የኮሪደር ልማት ለመገንባት ተግባራዊ እንቅስቃሴ መጀመሩን የከተማው አስተዳደር መንገዶች ባለስልጣን አስታውቀዋል። የኮምቦልቻ ከተማ አስተዳደር መንገዶች ባለስልጣን ዋና ስራ አስኪያጅ አቶ ሚኪያስ አሊ እንደተናገሩት በ2017 በጀት ዓመት ከተጀመረው የ5 ኪሎ ሜትር የኮሪደር ልማት ውስጥ 3.7 ኪሎ ሜትሩ ተጠናቆ ለአገልግሎት ክፍት ተደርጓል። በተያዘው የበጀት ዓመትም ተጨማሪ 5 ኪሎ ሜትር የኮሪደር ልማት ለመገንባት ታቅዶ ተግባራዊ እንቅስቃሴ መጀመሩን ገልጸዋል። በአዲስ አበባ ከተማ ግን አዲስ የሚካሄድ የኮሪደር ልማት እንደማይኖር ይፋ መደረጉ የሚታወስ ነው። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋነኛው ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶበታል። የከተማው ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም ብለዋል። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግ አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350.1 ቢሊዮን ብር እንደነበር የሚታወስ ነው። ከዚህ የ2018 ዓ.ም የአዲስ አበባ በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው።